ሴዶ ግን ምን እሺ ነው 10 ሚሊዮን ምናምን ትላለህ እንዴ? እኛ ታሸንፋለህ አታሸንፍም እያልን ልንመድብ ስንል 10 ሚሊዮን ክፈሉ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ነው። ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ሰላም ክብራትና ክብራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እናንተን ይመጥናሉ ብትሰሙት መልካም ናቸው ያልኳቸውን ቪዲዮዎች ዛሬም ይዤ መጥቻለሁ። እስከ መጨረሻው አብራችሁኝ ከቆያችሁ ሁሉንም የምትሰሙት ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ይቺ ላሰማችሁ አንዴ ስሙት። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። ሴዶ ማርሻል ይባላል። ቀጣይ ከጆኒ ጂጂትሱ ጋር የኤምኤምኤ ማርሻል አርት ውድድር ያደርጋል በሚባልበት ወቅት የተናገራት ንግግር ነበረች። ታዲያ በዚሁ ንግግሩ ብዙ ሰዎች እያሾፉበት እያላገጡበት ይገኛሉ። ልጋብዛችሁ ተመልክተን እንመለስ። ሴዶ ግን ምን እሺ ነው 10 ሚሊዮን ምናምን ትላለህ እንዴ? እኛ ታሸንፋለህ አታሸንፍም እያልን ልንመድብ ስንል ገና 10 ሚሊዮን ሲጀመር ምን ያደርግልሃል? አንተ ኬኬ ጁስ ነው የምትጠጣው። ኬኬ ጁስ ለመጠጣት 10 ሚሊዮን የምሬን እኮ ነው። በነፃ ብሎኬት እና ፖል ከምደበድብ 5 ሚሊዮን ተከፍሎ ብትደበድብ ማን ነው? አሁን እንደውም ይገጥማል አይገጥምም የሚለው ላይ ነው እየተወራረድን ያለ። አረ ዘፈንም አለው ነገር። ፈራው ካለ ብተውት ምን አለ? ፈራው ካለ ብተውት ምን አለ? አረ ተውት ተውት ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ። አስቤዛ ተወዶ መኖር ስላቃተኝ ለኔም ፈልጉልኝ የሚቀጠቅጠኝ አንድ ብር ሳይከፍለኝ ኑሮ ከሚመታኝ በ500,000 ብር ማንም ያንከባለኝ ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው ወይ ድፉት ብሩን ሰታችሁት እውነታቸውን ነው። እንግዲህ አወዳዳሪው አካል ለተሸናፊው 1 ሚሊዮን ለአሸናፊው ደግሞ 4 ሚሊዮን አቀርባለሁኝ አለ። ተሸንፎ 1 ሚሊዮን ማግኘት ቀላል ሆኖ ነው 10 ሚሊዮን ካልሆነ ብሎ ዋገጭ ማለት። ከዚሁ ሳንወጣ የኤምኤምኤ ማርሻል አርት ውድድር ብዙ ታዋቂ ሰዎችንም እየሳበ ይገኛል። ታዋቂው ዘፋኝ ኪቺኒ እኔንም ካላደባደባችሁኝ እያለ ነው። ስሙት። በጣም እንዴት ናችሁ የሀገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይህ እድል ደግሞ ለእኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁ እና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የኢንጆይ ማድረግ እንችላለን በቦክስ ማለት። ልጅ ሚካኤል የት አለ? ወይ ደብድበኝ ወይ ልደብድብህ እየተባልክ ነው። እንግዲህ አገራችን ላይ ብዙ የጭካኔ ድርጊቶችን እየሰማን ነው። ይህ ወጣት ላይ ምንድን ነው የደረሰው? አዲስ አበባን በእንባ ያጠበው የጭካኔ ጥግ ተመልከቱት። ወጣት የ30 ዓመቱ ወጣት ኪሩቤል ከበደ አሳዛኝ አሟሟት። የአዲስ አበባ ፖሊስንም አናግረናል። መረጃውን በአጭሩ አቀርባለሁ። በፈረንሳይ ለጋሲዮን ተወልዶ ያደገውና በተለያዩ የንግድ ስራዎች የሚተዳደረው
ታታሪው ወጣት ኪሩቤል ባለፈው አርብ ከቤት እንደወጣ አልተመለሰም። ቤተሰብ በከፍተኛ ድንጋጤ ፖሊስ ዘንድ ሪፖርት ቢያደርግም በሕጉ መሰረት የጠፉ ሰዎች ፍለጋ የሚጀምረው ከ24 ሰዓት በኋላ በመሆኑ ያ ጊዜ ለቤተሰብ እጅግ አስጨናቂ ሆኖ አለፈ። የዘገየው ፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን መርዶ ይዞ መጣ። የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ ቆሻሻ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮቹ የፈጸሙት ጭካኔ አእምሮን የሚዘገን ነው። ማንነቱ እንዳይለይ ፊቱን በጭካኔ ተልትለው አፉን በፕላስተር አሽገውታል። መርማሪዎችን ለማሳሃትም ሆን ብለው የጓደኛው መታወቂያም አስከሬኑ ላይ ጥለውት ሄደዋል። በዚህ ሁሉ መሃል አእምሮን የሚፈትነው ትልቁ እንቆቅልሽ ደግሞ የኪሩቤል መኪና ምንም አይነት ጉዳት ሳይደርስበትና ሳይዘረፍ ሳሪስ አካባቢ በሰላም ቆሞ መገኘቱ ነው። ይህ ግድያ ከንብረት ዘረፋ የዘለለም ሌላ ምስጢር እንዳለውም የሚያሳየው ይሄ ነው። ዘሀበሻ ያነጋገራቸው የአዲስ አበባ ፖሊስ ከፍተኛ አማር በበኩላቸው ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም ትክክለኛ ማንነቱን መለየት መቻሉንና የተጠረጠሩ ሰዎችን በቁጥጥር ስር አውሎ ከፍተኛ ምርመራ እያደረገ መሆኑን ገልጸዋል። ምርመራውም ይቀጥላል ብሏል። የወጣቱ የቀብር ስነስርዓት በትናንትናው ዕለት በፈረንሳይ ጊዮርጊስ ቤተክርስቲያን እንደተፈጸመ ቤተሰብ ለዘሀበሻ ገልጿል። ይህንን የአዲስ አበባ ወጣት ተልትለው ማንነቱ እንዳይታይ በጆንያ ጠቅልለው የቆሻሻ ገንዳ ላይ የጣሉት እነማን ናቸው የሚለውና ከግድያው በስተጀርባ ያለውን የፍትህ ስርዓቱ እውነተኛው ፍትህ አውጥቶም አጥፊዎች ላይ የማያዳግም እርምጃ እንዲወስድ እየጠበቀ ነው። የህግ አካላት ጉዳዩን ተከታትለው ወንጀለኞችን ለህግ በማቅረብ የተበዳዩን ደም መመለስ አለበት። እግዚአብሔር ነፍሱን ይማር። ቀጣዩ ቪዲዮ ከህግ አካላት የማይጠበቅ የወረደ ተግባር ነው። ተመልከቱት። በቃ ንጹሃኑም አጠፉም አላጠፉም በሚደርስባቸው በደል ላይ አቤት የሚል የመንግስት አካልን ንጣ እጅግ በጣም በሚያሳዝን ሁኔታ የተለያዩ ግለሰቦች በምትመለከቱት መንገድ አግባብነት በሌለው መንገድ የህግ ልብስ ስለለበሱ ብቻ ጥቃት እየፈጸሙ ነው የሚገኙ። ጥፋታቸውን እንኳን ለማስረዳት በሚሞክሩበት ሰዓት ላይ የተለያዩ ጥፊዎች፣ እርግጫዎችና የተለያዩ ዛቻዎች እየደረሱባቸው ነው የሚገኙ። እንደዚህ አይነት የደረሰባችሁ ድርጊት ካለ ሁላችሁም ሼር፣ ሪፖስት እያደረጋችሁ ሀሳቤን እንድትጋሩና ኮመንት ላይ ሀሳባችሁን እንድጽፉና ምን እንደተደረጋችሁ ኮመንት ላይ እንድጽፉልኝ ይፈልጋሉ። ይህ ነገር አቤት ሊባል ስለሚገባ ሁላችሁም ኃላፊነት ወስዳችሁ ሼር እና ሪፖስት እያደረጋችሁ ለሚመለከተው አካል እንድታደርሱ ይፈልጋሉ። የተለያዩ ንጹሃን ላይ ለሚደርሰው በደል ሁላችንም ከጎናቸው ሆነን ሁላችንም ድምፅ ልንሆን ይገባል። ሁላችሁም ሼር፣ ሁላችሁም ሪፖስት። ሰሞኑን የሰው ልጅ ወደ ውሻ ተቀየረ የሚል ዜና ሰምታችኋል? አስደንጋጭ ዜና! ሰው ወደ ውሻነት ተቀየረ። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነጋገረ ይገኛል። ነገሩ እንዲህ ነው። ይህ ከላይ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። በሰዓቱ አበበ ወደ ውሻ ሲቀየር ያዩ ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱታል። ውሻውን በሚገርም ሁኔታ እባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምፅ ይማጸናቸዋል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ወይም ውሻው ህይወቱ አልፏል። በቦታው የነበሩ ሰዎች ድርጊቱ እውን መሆኑን እየመሰከሩ ቢሆኑም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ይገኛሉ። በአሁን ዘመን እንዲህ አይነት ግርምትን የሚጭርና ለማመን የሚከብድ ክስተት በስፋት እየተነገረ ይገኛል። በተጨማሪም በቦታው የነበሩ የአይን ምስክሮች ነገሩ እውን መሆኑን እየተናገሩ ይገኛሉ። ይህ ዜና በተለያዩ ማህበራዊ ሚዲያዎች እየተዘዋወረ ይገኛል። ይህ አይነት ነገር ተከስቶ ከሆነ እውነትም ያስገርማል። እውነት መሆኑን የሚያረጋግጥ ምንም አይነት ቪዲዮም ሆነ የሰው እማኝ አላገኘውም። በእኔ በኩል ስለ ጉዳዩ መረጃ ካላችሁ ኮመንት ላይ ቴክስት አድርጉልኝ። የዛሬ ቪዲዮ ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። በሌላ መረጃ እስክንገናኝ መልካም ጊዜ። ቻው ቻው።